On this video, our learning title will be The Pre-Aksumite States and Their Geographical Setting. በዚህ ቪዲዮ የምንማርበት ርዕስ ከአክሱም በፊት የነበሩ ግዛቶችና እንዲሁም እነዚህ ግዛቶች በዚህ በአፍሪካ ቀንድ የት አካባቢ እንደሚገኙ የምንማርበት ርዕስ ይሆናል ማለት ነው። In the Horn of Africa, there was several pre-Aksumite states. በዚህ በአፍሪካ ቀንድ አካባቢ ከአክሱም በፊት በርካታ ግዛቶች እንደነበሩ ታሪክ ያስረዳናል። These states were Punt, Damat, ሀውለቲ፣ ሜላዞ፣ ኮሌ and etc. ከነዚህ ከአክሱም በፊት ከነበሩ ግዛቶች መካከል የሚጠቀሱት የሚከተሉት ናቸው። እነሱም ፑንት፣ ሀውለቲ፣ ሜላዞ፣ ኮሌና የመሳሰሉ ናቸው። ስለዚህ በዚህ ቪዲዮ ሁሉንም ግዛቶች ያላቸውን ታሪክ ያው ባለው በተገኘው የመረጃ ምንጭ አማካኝነት እነማን ናቸው፣ በየት አካባቢ ይገኛሉ የሚለውን በዚህ ቪዲዮ እንማራለን ማለት ነው። ሶ ፈርስት ሌት አስ ሲ ፑንት። ስለዚህ መጀመሪያ የፑንት ግዛትን እንመልከት። ፑንት was one of pre-Aksumite state in the Horn of Africa. በዚህ በአፍሪካ ቀንድ አካባቢ ፑንት ከቀደምት ከአክሱማይት ስቴት ከመምጣቷ በፊት ቀደምት ከሆኑ ስቴቶች መካከል አንዷ ናት። ፑንት was an ancient and historically known states in the Horn of Africa. ፑንት ጥንታዊና በታሪክ የታወቀችዋ በዚህ በአፍሪካ ቀንድ አንድ ግዛት ነበረች። However, Punt's exact location and territorial limits are not well known. ይሁን እንጂ የፑንት ትክክለኛው የግዛት ወሰኗ ከየት ነው የሚለው በትክክል አይታወቅም። Historians suggest that its territory falls in the Red Sea and Indian Ocean coastal parts of present-day Djibouti, Eritrea, Ethiopia and Somalia. የታሪክ አጥኚዎች መላመት እንደሚያሳየን ከሆነ የፑንት ግዛት ወሰን በቀይ ባህርና በኢንዲያ ውቅያኖስ ጠረፋማ አካባቢ በሚገኙ አካባቢዎች እንደ ጅቡቲ፣ ኤርትራ፣ ኢትዮጵያና ሶማሊያ እንደሆነ ያስረዳናል። According to an ancient hieroglyphic, the land of Punt was located south of Egypt and had trade relation with Egypt since the 3rd millennium before Christ. እንደ ግብፃውያን የሄሮግራፊክ ጽሑፍ መረጃ ከሆነ የፑንት ምድር የምትገኘው ከግብፅ በስተደቡብ አቅጣጫ ነው። ከዚህም በተጨማሪ ይህ የግብፃውያን የሄሮግራፊክ ጽሑፍ መረጃ ምን ይለናል? እስከ 3ኛው ሺህ ዓመተ ዓለም ድረስ ፑንት ከግብፅ ጋር የንግድ ግንኙነት እንደነበራት ያስረዳል። The trade was conducted by land and sea routes. ይህ የግብፅና የፑንት የንግድ ግንኙነት ይካሄድ የነበረው በየብስና በባህር ነበር። Egyptian inscriptions and political references dating from early times indicate the object that Punt supplied to Egypt. የግብፅ የቀረጻ ጽሑፎችና እነዚህ ከፖለቲካ ጋር ተያያዙ ያሉ መረጃዎች እንደሚያመላክቱት ፑንት ለግብፃውያን ጥሬ ዕቃዎችን ታቀርብ እንደነበረ ነው። The land of Punt was commercially important for the good it provided to Egypt. ይህ የፑንት ምድር ለግብፃውያን ጥሬ ዕቃዎችን በማቅረብ ረገድ እጅግ ወሳኝ የሆነ ቦታ እንደነበረ ታሪክ ይነግረናል። These exports originated in the Empire, which later became Ethiopia and the Horn of Africa. ይህ ለግብፅ ይቀርብ የነበረ ጥሬ ዕቃ ከዚሁ ከፑንት ማዕከላዊ ቦታ በኋላ ይህ አሁን የኢትዮጵያና የአፍሪካ ቀንድ ማዕከላዊ አካባቢ እንደነበረ ነበር። እንግዲህ የግብጾች ጥሬ ዕቃ የሚመጣው ከዚህ አሁን የኢትዮጵያና የአፍሪካ ቀንድ ማዕከላዊ አካባቢ ላይ እንደነበረ ያው ታሪክ ያስረዳናል። Such goods include gold undoubtedly from the Ethiopian interior, mainly in western Ethiopia. ከነዚህ ጥሬ
ጥሬ እቃዎች መካከል ወርቅ አንዱ ነው። እንግዲህ ወርቅ ያው ምንም ከኢትዮጵያ የምዕራቡ አካባቢ ይመጣ እንደነበረ ምንም አጠራጣሪ አይደለም። others such as ivory, panther and other skins, myrrh and meretrice, ostrich feather and etc. which could have come from anywhere in the horn. ሌሎች ጥሬ እቃዎች ደግሞ አይቨሪ ወይንም የዝሆን ጥርስ፣ ፓንተር ኤንድ አዘር ስኪንስ የጥቁር ግስላ እና ሌሎች ቆዳዎች፣ ሜርህ ወይንም ይሄ ከርቤ እና የከርቤ ዛፍ፣ ኦስትሪች ፌዘር ወይንም የሰጎን ላባ እና ሌሎችም ዋነኛዎቹ ከፑንት ወደ ግብጽ ይላኩ የነበሩ ጥሬ እቃዎች ነበሩ። እነዚህ ጥሬ እቃዎች ያው ከዚህ ከአፍሪካ ቀንድ ከየትኛውም አካባቢ እንደሚመጡ ነው። ከግብጽ ወደ ፑንት ይመጡ የነበሩ ጥሬ እቃዎች ደግሞ የሚከተሉት ናቸው። ሃቸትስ፣ እነዚህ ስለታማ የሆኑ ነገሮች፣ መጥረቢያ፣ ቋንጭራና የመሳሰሉ፣ ዳገርስ፣ ይሄ የጩቤ ዘሮች የጩቤን ጨምሮ ይሄ ጎራዴና የመሳሰሉ፣ ኔክልስ ወይንም የአንገት ጌጣጌጦች ከግብጽ ወደ ፑንት ይመጡ የነበሩ ወይንም ይገቡ የነበሩ ኢምፖርትድ አይተም ወይንም ከግብጽ ወደ ፑንት ይገቡ የነበሩ ጥሬ እቃዎች ነበሩ። other pre-Aksumite states emerged since 1000 before Christ. ሌሎች ከአክሱም በፊት የነበሩ ግዛቶችም ከ1000 ዓመት ዓለም በፊት ጀምሮ የተመሰረቱ ናቸው። this include ይሃ፣ ሐውለት መላዞ፣ አዲስ ሰገልመኒ፣ መታራ፣ ካስካሲ፣ ኮሌ ኤንድ ኤክሴትራ። ከነዚህ ውስጥ በጣም የሚጠቀሱት ይሃ፣ ሐውለት መላዞ፣ አዲስ ሰገልመን፣ መታራ፣ ካስካሲ፣ ኮሌና የመሳሰሉት ነበሩ። ስለታሲ ይሃ፣ እስኪ ይሃን እንመልከት። ይሃ is located 30 kilometers to north east of Aksum and was the oldest of these centers. ይሃ ከአሁኗ አክሱም ከተማ በስተደቡብ ምስራቅ 30 ኪሎ ሜትር ርቃ የምትገኝ ስትሆን ከነዚህ ግዛቶች ሁሉ ያው የቀደምቷ ነች። probably emerged around 1000 before Christ as a small emporium where South Arabian merchants and their agents bought and stored ivory, rhinoceros horn and other commodities coming from the emperor. ይሃ የተመሰረተችው በ1000 ዓመተ ዓለም አካባቢ ነው እና አመሰራረቷ ታሪኳ የሚነግረን ምንድነው? ከደቡብ አረቢያ ላይ መጡ ነጋዴዎችና የነሱ አጋሮች ከዚህ ከማዕከላዊ የአፍሪካ ቀንድ አካባቢ ለሚያመጧቸው የንግድ ጥሬ እቃዎች እንደ ማከመቻነት ወይንም ስቶር ሆና ስታገለግል የቆየችና በዛው የንግድ ማዕከል ሆና የተመሰረተች ግዛት እንደነበረች ታሪክ ያስረዳናል። The period of its prosperity or zenith was from about 750 to 500 before Christ. የይሃ የከፍታ ዘመኗ ወይንም የብልጽግና ዘመኗ ከ750 እስከ 500 ዓመተ ዓለም ድረስ ነበር። Remains of walls of some of the building and stone masonry and still standing temple and inscription indicate ይሃስ glory. እንግዲህ የይሃን የበላይነት ወይንም ኃያልነት በቃ የይሃን ታላቅ ስልጣኔ ማዕከል እንደነበረች የሚያስረዱን አሁን ላይ የተለያዩ ነገሮች አሉ ምናገኛቸው። ለምሳሌ የግድግዳ ግንባታዎች፣ የድንጋይ ሐውልቶች ወይም ከድንጋይ ላይ የተሰሩ ሐውልቶች አሁን ላይ ቆሞ የሚገኙ ያኔ መቅደስ የነበሩ ቦታዎች እንዲሁም የቀረጻ ጽሁፎች አጠቃላይ በወቅቱ ምን ያህል ያ ታላቅ ስልጣኔ እንደነበራት የሚያስረዱ ናቸው። the other is ሐውለት ሚላዞ። ሌላኛዋ ደግሞ ሐውለት ሚላዞ ነች። ሐውለት ሚላዞ is situated to south east of Aksum. ሐውለት ሚላዞ የምትገኘው ከአክሱም ከተማ በስተ ደቡብ ምስራቅ አካባቢ ነው። where stone tablets inscribed in the rectangular temple surrounded by a wall decorated with painting representing herds of cattle have been excavated. እንግዲህ ከዚህ
አራት ማዕዘን ቅርጽ የተሰራ ድንጋይ ልክ የከብት እርባታ እንደነበረ የሚያመላክት ስዕል ወይንም የቅርጽ ስዕል ያለበት ድንጋይ ተገኝቷል። ይህ ቅርጽ በአጥር የተከለለ ነው። ይህ በግንባታ አጥር ማለት ነው። the other pre-Aksumite state was ዳማት። ሌላኛዋ ከአክሱም ግዛት በፊት የነበረችዋ ግዛት ደግሞ ዳማት ነች። ዳማት existed just before the rise of አክሱም። እንግዲህ ዳማት የነበረችው የአክሱም ስልጣኔ ከመምጣቱ በፊት ነበር፣ ወይንም አክሱም የሚባለው ግዛት ከመምጣቱ በፊት ነበር። its center was little to south of the towns of አክሱም። የዳማት ማዕከል ከአሁኑ አክሱም ከተማ ከትንሽ ርቀት ላይ የምትገኝ ናት። ኢንፎርሜሽን about this state comes from local archaeological sources። ስለ ዳማት መረጃ የተገኘው በዚሁ በኢትዮጵያ አካባቢ በተለያዩ ቁፋሮና ጥናትና ምርምር አማካኝነት ነው። some of ዳማት rulers used the South Arabian political and religious title called ሙካሪብ። አንዳንድ የዳማት መሪዎች ይህ የደቡብ አረቢያ የፖለቲካና የሃይማኖት ማዕረግ የሆነውን ሙካሪብ ተብሎ የሚጠራውን ማዕረግ ይጠቀሙ ነበር። this indicates that ዳማት had established external relation with South Arabia። ይህ የሚያመላክተው ዳማት ከደቡብ አረቢያ አካባቢዎች ጋር የውጭ ግንኙነት እንደነበራት ነው። this can be understood from local inscriptions left by one of its rulers around the 5th century before Christ። ይህ መረጃ የተገኘው ስሙ ካልታወቀ በአምስተኛው ክፍለ ዘመን ዓመተ ዓለም አካባቢ የዳማት ንጉስ ከነበረ የቅርጻ ጽሑፍ ማስረጃ ነው። ዳማት used the port of Adulis on the Red Sea coast። አዱለስ የምትገኘው አሁን በቀይ ባህር ጠረፍ አካባቢ ነችና አዱለስ ለዳማት የባህር ወደብ እንደነበረች ወይንም የንግድ መውጫ መግቢያ በር እንደነበረች